ዛሬ እጅግ በጣም ወሳኝ መረጃ ይዤላችሁ መጥቻለሁ። ይህንን ቪዲዮ በትዕግስት እስከ መጨረሻው ድረስ በማዳመጥ ሁላችሁም ተጠቃሚ እንድትሆኑ ከወዲሁ አሳስባለሁኝ። ይህንን ቪዲዮ ግን ላይክ በማድረግ ጀምሩት እባካችሁ ለሁሉም እንዲደርስ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት መረጃ ስለ ምንዛሬ ይሆናል ማለት ነው። በምንዛሬው ዙሪያ ብዙ ነገሮችን የምነግራችሁ ይሆናል። ከዚህም በፊት ስለ ብላክ ማርኬት ስለ ምንዛሬ በባለፈው እንግዲህ በተነሳ ውዝግብ የሆነ ቪዲዮ ሰርችላችሁ ነበር። በጣም ብዙ ልጆች እንግዲህ ባለፈው በተፈጠረው ነገር መንግስት ፓርላማው ላይ በስብሰባው ላይ በተናገረው ንግግር እንደዚሁም ከንግግሩም በኋላ 138 የብላክ ማርኬት ነጋዴዎች በቁጥጥር ስር ውለዋል ከተባለ በኋላ ብዙዎቻችን በጣም ተጨንቀናል። በጣም ብዙ ነገር ማለት ይቻላል። እንግዲህ ምንዛሬ ከፍ ሲልም ዝቅ ሲልም እኛ ሁሌ ወሽመጣችን እንደተቆረጠ ነው። በጣም ያሳዝናል። ምክንያቱም ሀገራችን ላይ የገበያው ሁኔታ ከጊዜ ወደ ጊዜ መጨመሩ ሁኔታ እና እኛ የምንሰራው ገንዘብ ደግሞ ዋጋ ቢስ እየሆነ ሲመጣ በጣም ይጨንቃል። ግራ የሚያጋባ ነገር ነው። ለመለወጥ ሰው ለመሆን ሁላችንም የተሰደድ ነው የተወሰነ ነገር ለመያዝ። ነገር ግን በየትኛውም በኩል እኛ እንዳንለወጥ እንዳንፈናፈን ነገሮች መንገዶች እየተዘጋጉ ሲመጡ በጣም ነው የሚያስጨንቅ የነበረው። በወቅቱም እንግዲህ አትጨናነቁ፣ ምንም የሚቀየር ነገር የለም። ከዚህም በፊት ስለ ብላክ ማርኬት ብዙ ነገር ተወርቷል። ሊዘጋ ነው ምናምን ብዙ ያልተወራ ነገር የለም። እንግዲህ ድሮ ጀምሮ ይወራበታል። ነገር ግን አሁን ላይ ከወሬም አልፈው እርምጃ እስከ መውሰድ ድረስ ደርሰው ነበረ። በርካታ እንግዲህ ታማኝ የምንላቸው መረጃዎች የመረጃ ምንጮች ሳይቀሩ የኢትዮጵያ ጠቅላይ ሚኒስቴር ሐዋላን ድባቅ መታው እያሉ ነበር ሲዘግቡ የነበሩት ማለት ነው። እኛም በጣም ተደናግጠናል። ሊዘጋ ነው በጣም ብዙ ነገር ሲወራበት ነበረ። ታዲያ ዛሬ ምን ላይ ደረሰ? ምን አዲስ ነገር አለ? ስለምን ዛሬት ምን ይዘሽል መጣሽ ካላችሁኝ እንግዲህ ከ2 ወር ከ3 ወር በፊት ይላክ ከዚያ በኋላ ነው በጣም ወሬው የነበረው። በርካታ ሰዎች በቁጥጥር ስር ዋሉ። እንደዚያ ነው እንደዚህ ነው የተባለው ከዛሬ 2 ወር በፊት ነበረ። በጣም የሚያስደነግጥ እንግዲህ ሁላችሁም ታስታውሳላችሁ አስባለሁ። አንዲት እህታችን እንደውም ለበዓል ለእንቁጣጣሽ በዓል ለቤተሰቦቼ ብር ልኬ የላኩት ብር ግን የላኩባቸው ሰዎች አካውንታቸው ተዘግቶባቸው ገንዘብ የቀረብ ብላ በጣም እያለቀሰች ነበር። ለበዓል ዋዜማ ነበር ይህን ቪዲዮ ሰርታ ለበርካታ ሰዎች ሼር አድርጉልኝ አድርሱልኝ። በእኔ የደረሰ በማንም አይድረስ። ከዚህ በሐዋላ ብር እንዳትልኩ እያለች እንግዲህ በእንባ በስቃይ ነበር ስታወራ የነበረችው። የደረሰባት ነገር በእርግጥ ያሳዝናል። ነገር ግን ምንድነው የሐዋላ ምንዛሬ ሁላችሁ ማወቅ ያለባችሁ ነገር የሚሰራው በመተማመን ነው። ህጋዊ የሆነ ነገር አይደለም። እኛ ወይ ብራችን አስቀድመን እንሰጣቸዋለን፣ እነሱ በታማኝነት ይልኩልናል፣ ወይንም ደግሞ እነሱ ልከውልን እኛ ደግሞ በታማኝነት ብራቸውን እንሰጣቸዋለን ማለት ነው። በዚህ ሁኔታ ነው እንጂ እነሱ የኛን ገንዘብ ወስደው ቢክዱን ቢዋሹን ምናምን ማንም የሚጠይቃቸው አካል የለም። እኛም እንደዛው ነው። ብሩ ከተላከልን በኋላ አላቃችሁም ብለን ብንክዳቸው ማንም ተጠያቂ በዚህ መካከል በመተማመን የሚደረግ ነገር ነውና መለላችሁ ነው ዛሬ የመጣሁት። ዋናው ዓላማ ሐዋላ እንግዲህ እንደቀጠለ ነው። ምንም አዲስ ነገር የለም፣ እንደቀጠለ ነው። ከ2 ወር ከ3 ወር በፊት የነበረው ምንዛሬ ዛሬ መልሶ ያው ነው። በእርግጥ በወቅቱ በነበረው ውዥንብር በነበረው በዚያ ሰዓት የተወሰነ የዋጋ ለውጥ አሳይቶ ነበረ። የ1 ብር ከ50 የ2 ብር እንደዚህ አካባቢ ማለት ነው። ግን ያ ነገር የቆየው ለ2 ሳምንት ለ3 ሳምንት ነው። ከዛ በኋላ አልቀጠለም ማለት ነው። ገብቷችኋል? እና አንዳንድ ጊዜ የሚወሩ ወሬዎች በጣም ነው የሚያስጨንቁት። እኔ ግን ምንም አልመሰለኝም ነበር በሰዓቱም። እንግዲህ ታስታውሱ እንደሆነ አትደናገጡ፣ ደላላ አትመኑ። እንደዚህ ብለው ሊያወናብዷችሁ ሊያከስሯችሁ ይችላሉ እንጂ ሐዋላ መቼም አይዘጋም ብዬ ነገርያችሁ ነበረ። ግን በሰዓቱ በጣም በቃ ሊዘጋ ነው ብር ያላችሁ ቶሎ ላኩ፣ እንደዚህ ነው እንደዚያ ነው፣ በጣም ጥርፊያ ነበረ። ብዙ ደላሎች በትንንሽ ብር ተቀብለው እንግዲህ እነሱ ለማትረፍ ነው ለራሳቸው ትርፍ እና ቤተሰቦች ጓደኞች የምልላችሁ ነው። አሁንም ቢሆን ብር ስትልኩ ከምንም በላይ በጣም መጠንቀቅ አለባችሁ። ብዙ ብር ሲሆን ለላኪዎችም እኛ ለምሳሌ አሁን የራሳችንን ብር ይዘን ለሌላ ሰው ላኩልን ማለት በጣም ይከብዳል። እኔ በግሌ አልችልም። ልክ እንደዛም ሁሉ እናንተ ብዙ ብር ሰጣችሁ በኋላ ከማልቀስ አስቀድማችሁ ተጠንቀቁ። ከሰሞኑ እንግዲህ በሶሻል ሚዲያ ላይ የሚሰራጨውን ነገር አይታችኋል ብዬ አስባለሁ። አንዲት እህታችን አገር ቤት ከመሄዷ ቀደም ብላ የዛሬ ዓመት እንግዲህ 15000 ብር ላክልኝ ካለችው በኋላ 15000 ድርሃም
ከላከላት በኋላ እሷ ልክ እሱ እንዳሙስ ልኮላት እሷ እንደ ቅዳሜ ነው ብሩን ሳትሰጠው ሸውዳው የሄደችው ወደ ሀገሯ ማለት ነው። እንግዲህ ከሰሞኑ በጣም በብዙ ወከባ ላይ ናቸው። ወርቅ ሰጥቼዋለሁ፣ አይፎን ሰጥቼዋለሁ ምናምን የ6,000 ብር ወርቅ የ4,000 ብር አይፎን ብዙ ነገር ነው እያወራች ያለችው ማለት ነው። ልጁ ግን ህይወቴ ተመሰቃቅሏል፣ ከትዳሬ ተበትኗል፣ ባለቤቴ ወረቀቷ ተበለሻሽቶባት በእንደዚህ አይነት ሁኔታ ነው የምትገኘው፣ እኔ ከስራ ከሲስተም ወጥቻለሁ። በጣም የሚያሳዝን ሁኔታ ላይ ነው ያለው ማለት ነው። ዞሮ እንግዲህ የልጅቷ መረጃ እንደወጣባት ይህ ልጅ ብሩን ይዛ እንደጠፋች ነው የሚያሳየው፣ እንዳየሁት መረጃው ማለት ነው። በጣም ብዙ እዚህ ጋር ራሱ መናገር ማልችለውን ነገር ነው ስትናገር የነበረው፣ ስትፎክርበት የነበረው፣ ስታስፈራራው የነበረው ልጁን እና እሷ ናት እንደዚህ ያደረገችው። ነገር ግን ብዙ እህቶቻችን በተመሳሳይ ለአንድ ጊዜ ለሁለት ጊዜ ከተላከላቸው በኋላ ብዙ ብር ሲልኩ ብራቸውን ይዘው የሚጣፉ በጣም ብዙ አሉ። ከዚህም በፊት እንግዲህ ሶሻል ሚዲያ ላይ ራሱ አይተናል። 8,500 ድርሃም እንግዲህ ላክልኝ ብላ ከሰጠችው በኋላ በዚያው ነው ይዞባት ሄደው። ኦልሬዲ እሷም ከሳው ብዙ ነገር በከፊሉ በኩል ምንም መረጃ ምንም ነገር ልታገኝ አልቻለችም። ሚዲያ ላይ ቀርባ እንግዲህ ደረሰባትን ነገር እስከነ መረጃው ድረስ አቀርባለች። እስከ 6 ወር ድረስም በፍርድ ቤት ተከራክረው ነበር ልጁን። ከፊሉ ምንም ማድረግ አልቻለም። እሱም እንግዲህ ይሄን ገንዘብ ግን ሊመልስላት አልቻለም። ግን በጣም ብዙ ተንከራታለች፣ ብዙ ለፍታለች። ነገር ግን ስራው እንደነገርኳችሁ ህጋዊ ስላልሆነ በጣም ከባድ ነው እና አስቀድማችሁ ተጠንቀቁ። በእውነት በጣም ያሳዝናል። የተወሰነ ጊዜ ካላኩላችሁ በኋላ ታማኝ ናቸው ብላችሁ ገንዘባችሁን አጠራቅማችሁ ስትልኩ በዚያው ይዘው የሚጠፉ ከሆነ በጣም ከባድ ነው። እባካችሁ ከዚህ ነገር ተጠንቀቁ። በጣም ብዙ ልጆች ከዚህ ፊት አንዷ እንግዲህ ቲክቶክ ላይ ስታለቅስ ያየኋት ልጅ በጣም ነው የሷ ደግሞ የሚያሳዝነው። አባቷ ታሞ አባቷን ለማሳከም ብር ብትልክ ነው በዚያው ይዞባት የጠፋው ማለት ነው። ስለዚህ ቤተሰቦች ከእንደዚህ አይነት ነገሮች ተጠንቀቁ። ሐዋላ እንግዲህ በታማኝነት በመተማመን የሚሰራ ስራ ነው እንጂ የሆነ ነገር ቢሆን ገንዘባችሁ ምንም ዋስትና የለን። ሁላችንም የሆነ ነገር ቢሆን በቃ አልቀሰን ቁጭ ከማለት ውጪ። ስለዚህ ጥንቃቄ አድርጉ፣ አትሸወዱ። በደላላ እንደዚህ በሚሏችሁ ነገር እንድትሸወዱ አልፈልግም። ሌላው ነገር ይሄን ብር ስንት ይመስላችኋል? ገምቱ። በትክክለኛው በኢትዮጵያም ቢሆን በዚህ ሀገርም ቢሆን ይሄንን ብር ቆጥሮ ለደረሰበት ሰው እውነቴን ነው የምላችሁ ሽልማት አለው ሲሪስ። ስለዚህ ቆጥራችሁ ድረሱበት። መልካም እድል እላለሁኝ። ትክክለኛው ቁጥሩን ቆጥሮ ለነገረኝ ሰው ካርድ ሞላለሁ። እዚህ ዱባይ ውስጥ ላላችሁ ማለት ነው። ዱባይ ውስጥ ባትኖሩ ራሱ ዱባይ ውስጥ ላለ ቤተሰባችሁ ካርድ ሞላለሁኝ። እንግዲህ ቆጥራችሁ ድረሱበት። እንግዲህ ቤተሰቦቼ ለማንኛውም የዛሬው ቪዲዮ ይመስላል። በድጋሚ በሌላ ጊዜ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አምላክ ሀገራችን ሰላም ያድርግልን። የሀገራችንን ሰላም ያሳየን፣ ያሰማን። በእውነት የሀገራችን ጉዳይ በጣም ነው የሚያሳዝነው። ሁሉም ነገር ከባድ ነው። እስቲ ፈጣሪ የ2018 የሀገራችን ዘመን እንዲሆን እመኛለሁ። ለማንኛውም በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።